በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ሰላም እንዴት ናችሁ? ውድ የጸጋ ሾው ቤተሰብ ተመልካቾቻችን፣ ጸጋ ሾው የተሰኘውን ፕሮግራም ጀምሬያለሁ። ጸጋው በሕይወታቸው በዘመናቸው የተጠቀመባቸውን የሰራባቸውን አገልጋዮች ወደ እናንተ በማቅረብ እናንተ እንድትታነጹበት የሚያደርግ ዝግጅት ነው። ሳምንት ከአገልጋይ ኢንጂነር ሄኖክ ተሾመ ጋር የነበረኝን ቆይታ ደግሞ ዛሬ ክፍል 2 ወደ እናንተ የማደርስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለሁ። ከአፍታ ቆይታ በኋላ ተመልሼ እመጣለሁ። ባላችሁበት ጠብቁኝ። እንዲሁ በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን ተመልሼ መጥቻለሁ። እንግዲህ ሄኒ በነበረን ቆይታ ብዙዎች እንደተባረኩበት እንደታነጹበት ተስፋ አደርጋለሁ። በአመት ውስጥ 1 ወር አገልግሎት ዘግተህ የምትጸልይበት ጊዜ እንዳለም ደግሞ መረጃ ደርሶኛል እና በየዕለቱ ከጌታ ጋር የጠበቀ የጸሎትና የቃል ህይወት እንዳለ አውቃለሁ። እሱ አይበቃም ወይ? በአመት ውስጥ 1 ወር ሙሉ አገልግሎት ዘግተህ ደግሞ የምታሳልፍበት የጸሎት ጊዜ አለና እንደው ይሄ ትንሽ ለኔ አዲስ ስለሆነብኝ ነው ወይም ሰምቼ ስለማላቅ ነው። በዚህ 1 ወር ውስጥ ምንድን ነው የምታደርገው? ለምንስ ደግሞ ይጠቅማል? እንደው 1 ወር ከ12 ወር ውስጥ 1 ወሩን ጊዜ ታሳልፋለህ። ስለሱ ውስጥ ብትነግረኝ። እንግዲህ ህይወቴ በሙሉ በእጅህ ነው ማለት ነው። ፋይል እየገለጥን ነው እንግዲህ። በአጋጣሚ አሁንም ይሄንን ኢንተርቪው እያደረግን ያለንበት ጊዜ የጥሞና ጊዜ ነው። በአጋጣሚ ምንድን ነው ሁል ጊዜ በአገልግሎት መባከን የጌታ ስራ የሚበዛላችሁ ሁኑ እንደሚል እግዚአብሔር ቃል አገልግሎት መብዛቱ መልካም ቢሆንም ራስን ለማየት ቆም ማለት ደግሞ አስተዋይነት ነው ብዬ አስባለሁ። እና ቆም ብሎ ያለፈውን አገልግሎት መፈተሽ፣ ከዛ ደግሞ ከምንም አገልግሎት ውጭ ሆኖ ራስን ማየት፣ መጸለይ፣ መጾም፣ ማንበብ፣ ከዛ መገልገል፣ ለኃይል መታደስ። ቆም ሲባል ሰው ጌታን ለመስማትም ዝም ሲል ጥሩ ነው። በአገልግሎት ጊዜ ጌታን አልሰማም ለማለት ሳይሆን ሁሉን እርግፍ አድርጎ ትቶ ዝም ማለት አጥርቶ የጌታን ነገር ለመካፈል እድል ይሰጣል ብዬ አምናለሁ። ጌታም ደቀ መዛሙርቱን እናንተ ራሳችሁ ጥቂት ወደ ምድረ በዳ ኑና እረፉ ብለው ስለነበር ማረፍ በጣም ወሳኝ ነው። ራስን ለማየትም ለቀጣዩ ደግሞ አቅጣጫ ከጌታ ለማግኘትም እና በዚህ ዓላማ ነው ይሄንን የጀመርኩት። ይሄንን ስጀምር በተመሳሳይ መልኩ ደግሞ እንግዲህ ይሄን አስቤው ባልጀምርም በተመሳሳይ መልኩ ደግሞ በስጋዬ ማርፋለሁኝ። አመቱን ሙሉ እያገለገልኩ እየሰራሁም እንግዲህ በስራ ቀኖችም አገልግሎት አለ፣ የሳምንቱ መጨረሻ ቀኖችም ላይ አገልግሎት አለ። ስለዚህ ስጋ እንደመልበሴ ስጋዬም ይደክማል እና መታደስም አለብኝ በስጋዬም ጭምር። ስለዚህ ይሄንን ማድረግ ከጀመርኩ እንግዲህ በጣም ብዙ አመት ሆኖኛል። እግዚአብሔር እየረዳኝ ነው። ድብቅ ብዬ እኔ የማመልክበትም ቸርች ሌሎችም ቸርቾች እየሄድኩ እገለገላለሁ፣ እጾማለሁ፣ እጸልያለሁ፣ አነባለሁ እና ጊዜው ያጥርብኛል። 1 ወር እንደው ጊዜው ያጥርብኛል እና ስለዚህ ዓላማው ይሄ ነው። በጣምም ተጠቅሜበታለሁ፣ ራሴንም አርሜበታለሁ ያለፈው አገልግሎቴን በመቃኘት ለነገ ህይወቴ ደግሞ ብዙ አቅጣጫ አግኝቻለሁ እና ይሄም ወር አሁን እንደዛ ሆኖልኝ
አሁን እንግዲህ በአጋጣሚ እንግዲህ በዚህ ሳምንት ነው አገልግሎት የምጀምረው። እና ይሄ ነው ዓላማው። እግዚአብሔር ይመስገን። ጥሩ ነው። ለአገልጋዮች የጥሞና ጊዜ ያስፈልጋል። እንግዲህ አንተም እንደተናገርከው ራስን የማየት ነገር፣ አገልግሎትንም የመፈተሽ ነገር ጥሩ ነው ብዬ አስባለሁ። ሌላ እንግዲህ ጥያቄ የሚሆነው ስለ ይቅርታ አንድ ቦታም ስታወራ ሰምቻለሁ። በጣም እኔ ስለነካኝ ለሌሎችም አስተማሪ ይሆናል ብዬ ስላሰብኩኝ ነው። ፕሮግራማችንም ያው እንደ ስሙ ጸጋሾ ስለሆነ ለሌሎችም ጸጋን የሚሰጥ መሆን አለበት ብዬ በግሌ አምናለሁ እና ሰዎች በተለይ ከይቅርታ ጋር በተያያዘ ክፍተት አንዳንዴ ይፈጠራል። በተለይ ሰዎች ሲጎዱን፣ ሲያስቀይሙን፣ ባልጠበቅነው መንገድ ሲቀየሩብን እንደዚህ አይነት ነገር እንደ ክርስቲያን ሰዎች ስለሆነን ያጋጥሙናል። በተለይ ሩቅ ሳንሄድ እዛው በቤተ ክርስቲያን ውስጥ ሊሆን ይችላል፣ በጣም የቅርባችን በሆኑ ወዳጆች ሊሆኑ ይችላል እና ትንሽ ይሄ ነገር ሴንሲቲቭ ነገር ይመስለኛል። ይቅርታ ላይ ብዙዎቻችን ቀላል አይደለንም። የሆነ ማንነካበት ፓርቲ አለ፣ ማናስነካው ነገር ይኖራል እና እዛ ላይ ስትናገር የሰማሁት ነገር አለ። እንደው እስቲ ልምድህን ገጠመኝህን ብታጫውተን። ይቅርታ በክርስቶስ ላመነ ሰው ብቻ ሳይሆን ለማንኛውም ሰው ወሳኝ ነገር ነው። ይቅርታ በቅርቡ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዚዳንት የሆኑት ፓስተር ጻድቁ አብዶ የጻፉት መጽሐፍ አለ። በቀል በቀለኛውን ያጠፋል የሚል ይመስለኛል ርዕሱ። እዛ ላይ ብዙ ነገር አንስተዋል እሳቸው እና ይቅርታ ከሌለ በዚህ መልኩ ገልጸዋለሁ። ሰው መርዝ ጠጥቶ የሱን ማርከሻ ወተት ሊሆን ይችላል፣ ወይም ደግሞ ሌሎች ሐኪሞች የሚሰጡት ሌላ መድኃኒት ሊሆን ይችላል። ማርከሻውን ካልወሰደ ሰውየው ራሱ ነው የሚጠፋው። ስለዚህ ግጭት አይፈጠርም አይባልም። ሰውም እኮ መርዝ የሚጠጣው አውቆ ምናምን ሳይሆን ከአቅም በላይ ሲሆንበት፣ ስሜቱን መቆጣጠር ሲያቅተው፣ መሞት ሲያምረው ብድግ አድርጎ መርዝ ሊጠጣ ይችላል እና ግጭትም ልክ ስሜትን ሳይቆጣጠር መርዝ እንደሚጠጣው አይነት ሰው ድንገት ሊፈጠር ይችላል። ሰው ከቤተሰቡ ጋር፣ አብረውት ከሚሰሩት ጋር፣ በቤተክርስቲያን ውስጥም ካሉ ሰዎች ጋር ግጭት ሊገጥመው ይችላል። ውስጡ መራራ ሊሆንበት ይችላል። ማርከሻው ይቅርታ ነው። ማርከሻው የቆዩ መርሳት አይደለም፣ ይቅርታ ነው። ምክንያቱም ከክርስቶስ ኢየሱስም ጋር የምንታረቅበትና የምንድንበት መንገድ በልብ ማመን ብቻ ሳይሆን በአፍም መናገር ነው። እኔ አንተን በበድልህ አንተን ምሳ እየጋበዝኩ ወይም ለአንተ ስጦታ እየሰጠው ማረሳሳት ፈውስ አይሆንም። ይቅርታው ነው ፈውስ። ስለዚህ ካፌ ይቅርታ ብዬ አንተን ይቅርታ መጠየቅ አለብኝ። አንተም ከበደልከኝና ሐዘን ውስጤ ላይ ካለ አንተን ይቅር በማለት ከውስጤ ማውጣት አለብኝ። አለበለዚያ ከአንተ ርቄ በመኖር ለጊዜው ረሳው ይሆናል እንጂ ያየሁ ቀን መልሶ ይነሳል። ስለዚህ ይቅርታ የመርዙ ማርከሻ ስለሆነ ሰው ሁሉ እንደሱ መሆን አለበት እና እንደው ብዙ ገጠመኞች አሉኝ። ግን የሰውን ታሪክ የሚያነሳ እንዳይሆን ብዬ ለጥንቃቄ ዝም ብዬ ልለፈው እንጂ በጣም ብዙ ገጠመኞች አሉኝ፣ በስራ ቦታም በቤተ ክርስቲያንም። አንድ ቦታ ስለ ይቅርታ ስታወራ በጣም ሰምቻለሁ እና በጣም ገርሞኛል። እኔ ራሱ ትልቅ የሆነ ልምድና መረዳት ነው የፈጠረልኝ። በተለይ እኛ ሰዎች ስንሆን ያው እንጋጫለን። እግርም ከእግር ጋር ይጋጫል። ሰው ከወዳጁ ጋር፣ ከቤተሰቡ ጋር፣ ከስራ ባልደረባው ጋር፣ አገልጋይ ከአገልጋይ ጋር ይጋጫል፣ ይጣላል እና ያንን ሰው በይቅርታ የራስ ገንዘብ ከማድረግ አንጻር አንዳንድ ነገሮችን ስታወራ ሰምቼ ነበረ። በተለይ አንተ የገጠመህን ነገር ነው ይበልጥ የሰማሁት። አንድ ቦታ ለአገልግሎት ሄደክ ቦታው ስትደርስ ደግሞ የሆነ ነገር ተፈጠረ እና ያንን የመለስክበት መንገድ እኔ አስተምሮኛል። ምን ነበር የተፈጠረው? ልታገለግል ሄደክ
የሆነ ነገር ተፈጥሯል። ትንሽ ቆየት ብሏል በእርግጥ ጉዳዩ። እንደው እስቲ ዛሬ እናንሳው። በእርግጥ ያነሳነውም ለብዙዎች መታነጽ እንዲሆን አስበን ነው፣ ሌላ ነገርን ለመቆስቆስ አይደለምና እንደው እሱን ነገር ብትነግረኝ ብዬ ነው። በእርግጥ ይሄን ነገር ስታነሳ ሁለት ነገሮች ልቤ ላይ መጥተዋል። አንደኛው ላገለግል ተጋብዤ በሄድኩበት ሰዓት እንዳይረፍድብኝ ብዬ ምሳዬንም ሳልበላ ነበር በአጋጣሚ የሄድኩት። ምክንያቱም ከዛ በፊት የነበረኝ አገልግሎት ሰዓት ሄዶብኝ ሰዓቴን ሳይ ለቀጣዩ አገልግሎት እንደማልደርስ ሳስብ ሄድኩኝ ምሳዬን ሳልበላ። እዛ ቸርች ስደርስ በአጋጣሚ እነሱም ጠዋት ፕሮግራም ነበራቸው። እሱን ጨርሰው ገና ከቸርች ግቢ ለምሳ እየወጡ አገኘኋቸው። ደስ አለኝ። አይ በቃ ምሳ እንበላለን፣ እኔ እኮ ሰዓት አረፈድኩ ብዬ ምሳ ሳልበላ ነው የመጣሁት አልኩት የጋበዘኝን አገልጋይ። ከዛ በኋላ ምሳ ለመብላት ከቸርቹ ወደ ሆቴል ወዳለበት አቅጣጫ እየሄድን ግን እንደው አያገለግልም እኮ ተብለሃል አለኝ። ምሳ ልትበሉ ስትሄዱ ማለት አንተ ልታገለግል ነው? ብዙ ነገር ሳክሪፋይ አድርገህ ሄድከው? እኔ ላገለግል ነው የሄድኩት። ከዛ እኔ ደግሞ እንደዚህ አይነት ነገሮችን ማስጮህ አልወድም። በቃ ምሳ ከበላን በኋላ እናወራለን አልኩትና ወደ ምሳው ቦታ ሄድን፣ ቁጭ አልን፣ አዘን በላን። በልተን ከጨረስን በኋላ እሺ ምንድን ነበር ያልከኝ አልኩት። እኔ ግን የለሁበትም አለ። አይ እኮ ምንድን ነው? አያገለግልም አሉ አለ። ታዲያ ምን ችግር አለው? አያገለግልም አሉ እንጂ አይገለገልም አላሉም አይደል አልኩት። ምን ለማለት ነው አለኝ። አይ በቃ እገለገላለሁ፣ እዚህ ድረስ ዋጋ ከፍዬ መጥቼ በቃ ጌታ እንዳላገለግል ሲፈልግ ቁጭ ብዬ እንድሰማ ፈልጓል ማለት ነው። ስለዚህ ዝም ብዬ መጥቼ እንደገና ወዳለሁበት ከተማ ባዶዬን እንዴት እመለሳለሁ? የሆነ ነገር ከጌታ መቀበል አለብኝ። ለምን ይሆን ጌታ ቁጭ እንድል የፈለገው? ስለዚህ የሆነ ሀሳብ ከጌታ ማግኘት አለብኝ አልኩት። እባክህ ሂድ ብሎ ለመነኝ። እኔ ግን አልሄድም አልኩት። በቃ እካፈላለሁ፣ አይዞህ፣ ፊት ወንበር አልቀመጥም፣ መሀል እቀመጣለሁ ተቀላቅዬ፣ አይዞህ ብዬው ከምሳ በኋላ ወደ ቸርች ተመለስን። የሚገርመው ነገር ሌላ አገልጋይ መጥቶ መድረክ ላይ ቆመ እና ማገልገል ሲጀምር የጋበዝነው አገልጋይ ስልክ አጥፍቶ ጠፋብን። እየጠበቅነው ነበር፣ ስልክ አጥፍቶ ጠፋብን፣ ቅበረን ብለው ጠርተው ነው ብሎ ተናገረ። እኔ እንግዲህ እኮ አለሁ፣ እንደውም ምሳዬን ሳልበላ በሰዓቴ መጥቻለሁ። ሰዓቱ ገና ስለሆነ ነው ምሳም ለመብላት እድል ያገኘሁት እንጂ አልቀረሁም፣ ስልኬንም አላጠፋሁም። እና በቃ እንደዛ ሲል ወይ ጉድ ብዬ ግን በቃ መብታቸው ነው ብዬ ታውቋቸው እና እኔ ጉባኤ መሀል ተቀላቅዬ ቁጭ ብዬ የምጸልየው ጸሎት ምንድነው? ጌታ ሆይ አትለፈኝ፣ ለምን ቁጭ እንድል እንደፈለክ የምታውቀው አንተነ፣ ተናገረኝ፣ ዛሬ በህይወቴ ትምህርት የማገኝበት ነገር ይሁን ብዬ እየጸለይኩ ነው። ከዛ እሱ ማገልገል ጀመረ። ማገልገል ጀምሮ አንዲት ሴት ላይ ያለ ክፉ መንፈስ ጮኸ እና እንዲህ አለ መንፈሱ፣ አባረርኩት ብዬ ደስ ብሎኝ ነበር፣ እዚህ መሀል ተደብቆ ያቃጥለኛል አለ። ቃል እየተሰበከ ሳይገጸጽ ማለት ነው። ድንገት ጮሆ ነው። አዎ ማንም ያቃጥል ሲለው እኔ አልናገርም አለ። አገልጋዩ አዘዘው። ማንም ያቃጥል ብሎ ሲያዘው እዚህ መሀል አለ አንድ ኩሩሩ ብሎ ተናገረ መንፈሱ። እሺ ኩሩሩ እኔ መሆኔን አላወቅኩም እና ያው መጨረሻ እኔ መሆኔ ታወቀ። መንፈሱ ጮሆ ወጣ። ከዛ እኔ በአጋንንት ምስክርነት አላምንም፣ ግን አባረርኩት ብዬ ደስ ብሎኝ ነበር፣ እዚህ መሀል ተደብቆ ያቃጥለኛል የሚለው ንግግሩ እኔ እንዳላገለግል የከለከሉኝን ሰዎች እንደሚጎዳቸው አሰብኩ። ስለዚህ ፕሮግራሙ ከማለቁ በፊት በቃ እኔን ካገኙኝ እንዳይሳቀቁ ብዬ ፕሮግራሙ ከማለቁ በፊት ሹልክ ብዬ ለነሱ አእምሮ ብዬ እኔ ሄድኩኝ፣ ወደ አለሁበት ከተማ ሄድኩኝ እና በነጋታው ደወሉልኝ።
ይሄ እሁድ ነበር ቀኑ ይሄ። ከዛ በነጋታው ሰኞ ደወሉልኝ። ሰኞ የደወሉልኝ ማክሰኞ አገልግል እንዲሉኝ ነው የደወሉት። የእሁዱ ሄኖክና የማክሰኞ ሄኖክ ይለያያሉ ያልኳቸው። እሁድም እኔ ነኝ፣ ማክሰኞም እኔ ነኝ። አታገለግልም ያላችሁኝ ለምንድን ነው? እሱን ምክንያቱን እኮ መንገር ያለባችሁ። ይቅርታ መጠየቅ ካለብኝ ማስተካከል ያለብኝም ነገር ካለ ነገሩኝ። ካልሆነ ግን ምንም ራሴ ላይ አልሰራሁም። ራሴ የለወጥኩበት ነገር የለም ስላላወቅኩኝ ስህተቴን። ማክሰኞም ብመጣ ያው እሁድ የከለከላችሁት ሄኖክ ነው ማክሰኞ የሚመጣው፣ ስለዚህ አልመጣም አልኳቸው። በኋላ በሌላ አገልጋይ በኩል አስደውሉብኝና ጊዜ አጣህ ወይ ለምን እንደማታገለግላቸው ሲለኝ ነገርኩት ሁኔታውን። ደውሎ ገስጿቸው ደወሉልኝ። ማክሰኞ ሄድኩ ማለት ነው። ማክሰኞ ስሄድ እንዳገለግል የሄድኩ ነው እነሱ የመሰላቸው። እኔ ግን ከአገልግሎት ይቅርታ ይቀድማል። ስለዚህ ቶሎ ብለው ድፍት ብለው ይቅርታ ሊጠይቁኝ ሲሉ እኔም ተንበርክኬ ተንበርክከን ከሆነ ማውራት ያለብን ተንበርክከን እናውራ። ለምንድን ነው እንዳላገለግል ያደረጋችሁኝ? ግልጽ ሆናችሁ ስህተቴን ንገሩኝ፣ ላርም። ቀኔ ወጣት ነኝ፣ ላርም። ምን ላስተካክል? ኧረ በቃ ተው ምንም በቃ ይቅር በለን ብቻ አሉ። አይ ማወቅ ፈልጌ እኮ ነው ለነገ እኔ እናንተን ለማሳቀቅ አይደለም። እሺ ተነስ ምናምን ብለው ወንበር ላይ ተቀምጠን የሚሉት ነገር የላቸው። የዛ ቀን በመሃላቸው ያልነበረ አንድ አገልጋይ ነበር። የእሱን ስም አንስተው እሱ ነው ሲሉ ነው በቃ የግለሰብ ስም አታንሱ፣ እንደ መሪ እንዳላገለግል ወስናችኋል አይደል? ስለዚህ ከተወቀሳችሁም ከተመሰገናችሁም አንድ ላይ መሆን ያለበት። በቃ የሰው ስም አታንሱ፣ ያውም የሌለ ሰው ስም አታንሱ አልኩ። በቃ እንግዲህ አውቃችሁም ይሆን ሳታውቁም ይሆን ባደረጋችሁት ነገር በቃ እኔ ስህተት አይታችሁ ቢመስሎኝ ልስተካከል ብዬ ነው የመጣሁት አልኳቸው። በዛ በይቅርታ ጨረስንና በቃ አገልገን ሲሉ ነው ዛሬ ለይቅርታ ነው የመጣሁት። ይቅርታውን አድርጌ እዚህ ካገለገልኩ ይቅርታው ክብሩን ያጣል። ይቅርታ ብቻውን ከአገልግሎት በላይ ስለሆነ ዛሬ አላገለግልም። ይኸው በይቅርታ ነገራችን ፈተናል፣ እካፈላለሁ አልኳቸው። ተካፈልኩ። በሳምንቱ ግን መጥቼ ያገለገልኳቸው። ይሄን ያደረኩበት ምክንያት እንደው ይቅር አላልከንም ማለት ነው ብለው ተጨንቋቸው ነበር። ኖ ይቅርታው እንዳይበረዝ ነው። በቃ ይሄ ይቅርታ ብቻውን ከምንም ነገር በላይ ነው የሚለውን ልባቸው ውስጥ እንዲቀመጥ እኔም ይቅርታን ማክበር ስለፈለግኩ ነው ያን ያደረኩት። ይቅርታውን ስንጨርስ ጥያቸው አልሄድኩም፣ ገብቼ ተካፍዬ ነው የሄድኩትና ይሄ ነገር ገጥሞኛል እና በዚህ በይቅርታ ፈተናል እንጂ ቅበረን ብለውኝ ነው አገልጋዩ ስልክ አጥፍቶ ጠፋ ሲባልም የታባታቸው አላልኩም። ያስብላል እኮ ያናድሃል። በተለይ ጉባኤ ላይ እዛው ሆኜ ግን በቃ ሰው በራሱ ስሜት ተነሳስቶም ቢሆን ሰይጣን ክፉ ተጽዕኖ አድርጎበትም ቢሆን የሆነ ክብር ፈልጎም ቢሆን ወይም ደግሞ በጥላቻ ምክንያት ቢሆን የሆነ ነገር ሊያደርግ ይችላል። ግን ከኛ የሚጠበቀው የክርስቶስ ልብ ኖሮን በይቅርታ ነገሮችን ማለፍ ነው። አታገለግልም ተብዬ መካፈልም አልነበረብኝም። ግን በምንድን ነው ታዲያ ጌታን መመስለው? ጌታን መመስለው መድረክ ላይ በመፈወስ ብቻ ነው? ጌታን መመስለው መድረክ ላይ ትንቢት በመናገር ብቻ ነው? ጌታን እኮ በህይወታችን ልንመስለው መፍጨርጨር አለብን እና ይሄ ሆኗል። እንደው ጊዜ እንዳልወስድ ሁለተኛው ይቅር። እሺ እግዚአብሔር አብስቶ ይባርክክ። ትልቅ የሆነ ይሄም ድንቅ የሆነ ምስክርነት ነው። በተለይ በይቅርታ ነገርን ቶሎ ዘግቶ ከእግዚአብሔር ጋርም ከሰውም ጋር ያለንን ነገር በሰላማዊ መንገድ መፍታት እንዳለብን ነው። ጥሩ የሆነ ቆይታ እያደረግን እንደሆነ ነው የሚሰማኝ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን በፕሮግራማችን እጅግ እንደተባረካችሁ እንደታነጻችሁ ተስፋ አደርጋለሁ። ከአፍታ ቆይታ በኋላ ተመልሼ እመጣለሁ። በጸጋ ነው የዳንኩት፣ እንዲሁ በጸጋ ነው፣ እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን ተመልሼ መጥቻለሁ። እንግዲህ የጸጋ ሾው እንግዲህ የሆነው በጣም የተወደደው አገልጋይ
ሄኖክ ተሾመ ነው። ከሱ ጋር ድንቅ ቆይታ እያደረግኩ ነው የምገኘው። ይህንን ፕሮግራም በዩቲዩብ ቻናላችን ጸጋ ሾው በማለት ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በጌታ ፍቅር ትጠየቃላችሁ። ይህንንም አገልግሎት በጸሎትና በሌላም መንገድ መደገፍ የምትፈልጉ ወገኖች እታች ባለው ስልክ እንድትደውሉ እጠይቃለሁ። በጣም የሚያስገርም ቆይታ ነው እንግዲህ ሄኒ እያደረግን ያለ ነው። ካሴት የዝማሬ አውጥተሃል በደጉ ጊዜ እንዳሁኑ ዘመን አሁን ቲክቶኩም ዩቲዩብም ብዙ ነገር አለና እንግዲህ ካሴት ደግሞ ትንሽ ራቅ ይላል አይደል? አሁን እሱ ኦንሊ እየሆነ ነው እንግዲህ እየመጣ ያለውና ዝማሬና ሄኒስ እንዴት ተገናኙ? ብዙ ነገር ነው እግዚአብሔር የሰጠክ። የቃሉም እውቀት መገለጥ አለ፣ የኃይል አገልግሎቱም አለ፣ ዝማሬውም አለና ለአንዳንድ ሰው እንደዚህ ነው በቃ የሚደራረበው እና እንዴት ዝማሬውና ሄኒ ተገናኙ የሚለውን ነገር እስቲ ስለ ዝማሬክ አንዳንድ ነገር ብትለኝ። ልጆች የምናሳድግ ሰዎችን በቤታችን መቼም ደከም ላለው ወይ ደግሞ የሚታመም ልጅ ካለ የበለጠ ርህራሄ የበለጠ እንክብካቤ ለዛ ሰው እንደምናደርግ አይነት ጌታም ከሁሉ ይልቅ ደካማ ለሆንኩት ለእኔ የተሻለ ቸርነት አድርጎልኛል ብዬ አምናለሁኝ እና ጌታ በተለያየ መንገድ እንዳገለግለው ፈቅዶልኛል። አንዱ ዝማሬ ነው። ዝማሬ ከልጅነቴ ዘመን ጀምሮ መዘመር ከመጀመሬ በፊት ወይም መዝሙር መጽሐፍ ከመጀመሬ በፊት በሌሎች ዝማሬዎች እንድነካ በማድረግ ነበር ጌታ የዝማሬን ፍቅር ውስጥ የከተተው። እንጸልይ ተብለን ተንበርክከንም ስንጸልይ እኔ ተንበርክኬ መዘመር ነው የሚቀናኝ። ጸሎቶቼ ሁሉ አብዛኞቹ በመዝሙር ነበሩ። ከዛ እኔ መዝሙር መጽሐፍ የሚባል ነገር እንዳለ አላውቅም። እሺ በዛ ጊዜ እኮ ከሚታወቁት ደረጀ ከበደ፣ ታምራት ኃይሌ፣ ተስፋዬ ጋቢሶ፣ ሸዋዬ ዳምጤ እንደዛ ከአንጋፋዎቹ ዘማሪዎች ውጪ በየጊዜው እንደዚህ ዘማሪዎች ተብለው እንደዚህ መዝሙር የሚጽፉ ሰዎች አልነበሩ። መዝሙር መጽሐፍ የሚባል ነገር እንዳለም አላውቅም። ከዛ በቃ ድንገት ይፈስልኛል። አንዳንድ ጊዜ በህልም የሆነ መዝሙር ስዘምር አድራለሁ። ተነስቼ ጽፈዋለሁ። መዝሙር ተሰጥቶኝ እንደሆነ እየገባኝ የመጣው በኋላ ነው። እሺ አንዳንድ ጊዜ ቃል እየተሰበከ የኔ ውስጤ ይዘምራል። ቃሉ እኮ እየሰማሁ አሜን እያልኩ ውስጤ ግን እየዘመረ ነው ያለው የሆነ መዝሙር እና እንደዛ ሆኖ ከዛ በኋላ እየጻፍኩት እየዘመርኩት እኔ ራሴ መዝሙር እየጻፍኩት አለቅሳለሁ። ራሴ በምጽፈው መዝሙር እየተነካው አለቅሳለሁ። እና ኳየር ውስጥ አገለግል ስለነበረ መዝሙሮቹን ለኳየር እየሰጠው ከዛ በኋላ እየዘመር ከዛ በፊት ኳየሮች የምንዘምረው መዝሙር እነዚህ ያልኩህን ዘማሪዎች መዝሙር እና የተለያዩ ኳየሮች የኤምኬሲ ኳየሮች የተለያዩ ኳየሮች መዝሙሮች ነበሩና የእነሱን መዝሙር እየጻፍን ነበር እያጠናን ምን ዘምር የነበረው ኳየሮችም። እሺ ከዛ በቃ ይሄን መዝሙር መቀበል ሲጀምር ሌሎችም ወንድሞችና እህቶች ነበሩ ኳየር ውስጥ እንደዚህ መዝሙር መጻፍ የጀመሩ። በርግጥ ብዙ መዝሙር ለኳየር ሰጥቻለሁ፣ አብረን እንዘምረዋለን። እና ከዛ የሶሎ ዝማሬ የሚባል ነገር አናውቅም ነበር። እሺ ከዛ የሶሎ ዝማሬ የሚባል ነገር እንዳለ ከሆነ ጊዜ በኋላ አወቅንና ከኳየሩ ጋር ከመዘመር ባሻገር ደግሞ በግል እንድንዘምር እንደዚህ በቃ የተወሰኑ ሰዎች እንደዛ መደረግ ጀመርን። የዝማሬ አገልግሎት ተብሎ ሁልጊዜ ኳየር ነበር የሚቆመው። በኋላ ግን ሶሎ ተብሎ እኔም ለብቻዬ እቆማለሁ፣ ሌሎችም እንደዚህ ሶሎ ቢዘምሩ ሰዎች ለብቻቸው ይቆማሉ። እንደሱ ሆኖ እያደገ መጣ። ከዛ በኋላ በ1997 ዓመተ ምህረት አሁን በብቃቱ በእውቀቱ በሁሉ ነገሩ ከፍ ብሎ ያለ ወንድማችን ዳዊት ጌታቸው የኪንግደም ሳውንድ ማሪ መጀመሪያ ሙዚቃ የሰራው የኔ መዝሙር ነው። የምር የመጀመሪያ የሰራው ሚክስ ያደረገው ያቀናበረው
በ1997 ዓ.ም እንደ ኢትዮጵያን አቆጣጠር የኔን መዝሙር ነው። በጣም ይገርማል። በካሴትና በሲዲ ነው የነበረው፣ በኦዲዮ ሲዲ 11 መዝሙሮች ናቸው ያኔ የወጡት። በእርግጥ ጥራት ባለው መልኩ አልወጣም። ሙዚቃው ቆንጆ ነው። ሚክሲንጉን ግን ሌላ ሰው ስለነበረ ይሰራ የነበረው እሱ ብዙ ጥሩ አልነበረም። ግን ጥሩ ይዘት ያላቸው መልእክቶች ዘምሬያለሁኝ። አሁንም ከዝማሬ ጋር የተገናኘ ነው አገልግሎቴ። ላገለግል በመቆምባቸው መድረኮች ሁሉ በቃ የሆነ መዝሙር ሳላንጎራጉር እንደው መውረድ አይመስለኝም። ብዙ ጊዜ ስለምነካ በመዝሙር ደግሞ ህዝብም ሲነካ ስለማይ ከመዝሙር ጋር የተገናኘ ነው የኔ አገልግሎት እና ጅማሬው ግን ይሄን ይመስላል። በጣም ይገርማል። አሁን ያለውንም ዝማሬ እንግዲህ እንዴትስ ትገልጸዋለህ? በኋላ ላይ ደግሞ መጨረሻ ላይ ያው ትዘምራለህ። ዘማሪ ጋብዤ መቼም ዝማሬ ካልተዘመረ ጥሩ አይበጣም። አሁን ያለው ዝማሬ በሁለት መንገድ ነው ማየት የምፈልገው። እንግዲህ በጣም በተለየ መንገድ አሁን ታዋቂ እያደረጉ ያሉ አገልግሎቶች የዝማሬ አገልግሎትና የነቢያት አገልግሎት ናቸው በአሁኑ ጊዜና አንዳንዶችም እንደ ፐርሰናሊም ስለማውቅ ነው እንደዚህ ደፈር ብዬ የምናገረው የዝና ማግኛ በቃ ዝና ለማግኘት በዚህ አገልግሎት ላይ አንዳንዶች እንደተሰማሩ አያለው። ይሄን ደፈር የምናገርበት ምክንያት ማቃቸው ነገሮች ስላሉ ነው። ግን በጣም ደስ የሚለኝ ነገር ደግሞ አለ። አንደኛ ሙዚቃ አድጓል። አሁን ሙዚቃ አድጓል ስል ይሄ ዘፈን የሚመስለውን ከሌላ ጋር የተቀላቀለውን ነገር እያልኩ ሳይሆን ዘማሪዎች ሙዚቃ የሚያውቁና የሚለዩ ሆነዋል። ደስ ያለው ይዘምር በሚል ብቻ ሳይሆን ሙዚቃ በደንብ ያውቃሉ፣ ድምጻቸው ላይ ይሰራሉ። እንደዚህ አይነት ነገር አለ። በዚህ በኩል በጣም ደስ ይለኛል። በሙዚቀኞችም በዘማሪዎችም በጣም ደስ ይለኛል። ደግሞ አሁን ወንጌል ላይ ያተኮሩ መልእክቶችን የሚዘምሩ ዘማሪዎችም የትላልቆቹ እንዳለ ሆነው ከወጣቶቹ አሁን በርካታ እየሆኑ ነው። ስለዚህ አሁን ላይ ወጣቱ ራሱ ከመጨፈር በላይ ሰከን ወዳሉ መዝሙሮች እየተመለሰ ያለው የዝላይ የመጨፈር መዝሙር ስህተት ነው እያልኩ አይደለም። ስሜታችንም ለጌታ ክብር መሆን አለበት። ጌታ ፊት ስቀርብ ስሜቴን በመጮህ ልገልጽ እችላለሁ፣ ስህተት የለውም። ለጌታ ያለኝን ስሜቴን፣ ደስታዬን በመዝለል ልገልጽ እችላለሁ። መንፈሱ ወይም ሞቲቭ ጌታን ማሳየትና ጌታን ማክበር እስከሆነ ድረስ ምንም ችግር የለውም እና ስለዚህ ምንድነው ለዝና የሆኑ ዜማ ላይ ብቻ ያተኮሩ የሆነ ህዝብን የሚያወዛውዝ ሪትም ላይ ብቻ ያተኮሩ መዝሙሮችን የሚዘምሩ ዘማሪዎች አሉ። በአንጻሩ ደግሞ ወጣቶች ሆነው ትክክለኛ ነገር የሚዘምሩ አሉና አሁን ላይ በተለይ ከቅርብ ጊዜ ወዲህ ጥሩ እየሆነ እንደመጣ ነው ማየው። በመሃል ብዙ ነገር የተበላሸ ነበር። አሁን ጥሩ ነው። መልእክቶች ጥሩ እየሆኑ ነው። ይዘታቸው ጥሩ እየሆኑ ነው። ዜማቸው ጥሩ እየሆኑ ነው። በዚህ ረገድ ግን የኔን መዝሙር ያቀናበረውንና ኪንግደም ሳውንድ ብሎ ብዙ የአምልኮ መሪዎችን ይዞ እየመራ ያለውን ዳዊት ጌታቸውን ማመስገንም መባረክም ፈልጋለሁ። ከልጅነቱ ጀምሮ ጥሩ ስራ ነው እየሰራ ያለው። አሁንም ወጣቶች ላይ ብዙዎችን እያሰለጠነ በየቸርቹ እያሰማራ የመዝሙርን ነገር እየቀየረው እንዳለ አያለው እና በጣም በዚህ አጋጣሚ መባረክ ፈልጋለሁ ዳዊት ጌታቸው። በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ። ጸጋን ሾው ሰብስክራይብ ያድርጉ። ደብረ ዘይት ነው እንግዲህ አንተ የምትኖረው። ደብረ ዘይት አካባቢ ቁጥር 3 ሙሉ ወንጌል የመሪዎች ሰብሳቢ የሆነ ጌች የሚባል ሰው እንግዲህ ታውቃለህ ብዬ አስባለሁ። ጌታቸው
ተፈራ በጣም በተለይ እዛ ደብረ ዘይት ባሉ አካባቢ ቅዱሳን የሚታወቅ አገልጋይ ነው። እዚህ አዲስ አበባ ውስጥም በጣም ብዙ መንፈሳዊ ልጆች አሉትና እሱ እንደውም አንተን ኢንተርቪው እንደማደርግ ስነግረው አባቴ ነው የሚለኝ። አባቴ እያለ አንዳንድ ነገሮችን ሲነግረኝ ነበር እና መንፈሳዊ አባትነት፣ ከለላነት፣ ጠባቂነት በዚህ ዘመን ብዙም ብዛም አይታይም ወይም ደግሞ እንደዚህ አልተዘወተርም እና የእሱን አገልግሎት እንግዲህ እኔ እስከማውቀው ድረስ በዚህ 3 ዓመት ውስጥ በጣም ብዙ ወጣቶችን መንፈሳዊ አባት በመሆን እሱ ብቻም ሳይሆን ከእሱ ጋር የሚያገለግሉት ኳይሮችም አንጋፋዎቹ የደብረ ዘይት ኳይሮች አሉና ከዚህ ጋር በተያያዘ እንደው ከትውልዱ ካለው ክፍተት ወጣቱን ከመያዝ አንጻር እንዲሁም ደግሞ ከጌችም አንጻር ምን እንደው ለቅዱሳን መልእክት የሚሆን ነገር ትነግረኛለህ? ጋሽ ጌች እኔን መንፈሳዊ አባቴ ነው የሚለው የስተት ትምህርት ነው። ጋሽ ጌች የኔ መንፈሳዊ አባቴ ነው። ጌታቸው ተፈራ ይባላል። በደብረ ዘይት ሙሉ ወንጌል ቤተክርስቲያን ከተመሰረተችበት ጊዜ ጀምሮ መሪ ሆኖ ያን ጊዜ እንግዲህ ሙሉ ወንጌል አንድ አጥቢያ ብቻ በነበረችበት ጊዜ ጀምሮ እስካሁን ድረስ አሁን ምናልባት 10-11 አጥቢያ አላት ይመስለኛል። ቸርችን በመሪነት እያገለገለ ያለ ሰው ነው። የኔ ደግሞ መንፈሳዊ አባቴ ነው ጋሽ ጌች እና እሱ መንፈሳዊ አባቴ እንዲሆን ሳስብ በእርግጥ እሱ ብቻ ሳይሆን እኔ መንፈሳዊ አባቴ ብዬ የምጠራቸው 2 ናቸው ያሉኝ። አንዱ እሱ ነው፣ ከእኔ በእድሜ በጣም ከፍ ያለ ነው። ሌላኛው ግን በእኔ እድሜ አቅራቢያ ያለ አሁን በአሜሪካን ሀገር የሚኖር ፓስተር በረከት የሚባል መንፈሳዊ አባት አለኝ። እኔ 2 አባት እንዲኖረኝ አስቤ ፈቅጄ ራሴን ለነሱ የሰጠሁት ለምንድን ነው? በእድሜ ከኔ በጣም ከፍ የሚለው ጋሽ ጌችን በቃ ዝም ብዬ ልሰማው፣ ይሄ እንደ ኩያ ልከራከረው ነው ሳይሆን በቃ ልሰማው፣ እንዲያርግ ይሄ ይቅር ሲለኝ እሺ ልለው፣ በልምድም በእድሜም በሁሉ ነገር ከፍ ያለ ስለሆነ በዛ አቅጣጫ ራሴን ልሰጠው የፈቀድኩት ሰው ነው ጋሽ ጌች ማለት። ፓስተር በረከት ግን የትኛውንም ነገር እየተቀላለድንም ቢሆን እየተተቻቸንም ቢሆን እንድንማማር ከፈለገ እኔ አልሰማህም የራስህ ጉዳይ እያልኩም ቢሆን፣ ምክንያቱም በቃ የእድሜ ተቀራራቢም ስለሆነ ስሜቴን ሙሉ በሙሉ ይረዳል። እሱም በእኔ እድሜ ክልል ውስጥ ስላለ እና 2 እንደዚህ ያለ ይሄ ለምንድን ነው የሚጠቅመው? ቅድም የ1 ወር የጥሞና ጊዜ የተባለው ዝም ብዬ በግሌ ብቻ ራሴን የማየው አሁን እኔ ራሴን ሳየው በቃ እንዲህ አሁን አለባበሴን ራሱ ሳይ የተወሰነ የማየው አፍንጫ ላይ ምን እንዳለ አላይም። አንተ ነህ ማየት የምትነግረኝ። ስለዚህ እኔ ማየት የማልችለውን ነገር የሚያይልኝ ወይም ደግሞ እኔ እያየሁት ልክ ነው ብዬ ያሰብኩትን ነገር አይ ይሄ ልክ አይደለም ብሎ የሚቆጣኝ ሰው ስለሚያስፈልገኝ እንደሱ አድርጌያለሁ እና ወጣቶችም እንደዚህ ሜንቶር የሚያደርጋቸው መንፈሳዊ አባት ቢኖራቸው ጥሩ ነው ብዬ አስባለሁ። ዝም ብሎ በስሜታቸው ከሚሄዱ በታያቸው መንገድ ከሚሄዱ መጽሐፍ ቅዱስ ምን ይላል መሰለህ? የሰው መንገድ በአይኑ ፊት የቀናች ትመስለዋለች ይላል። የሁላችን ባህሪ ነው። ጥሩ ነህ ጥሩ አይደለህም ብትለኝ ጥሩ ነኝ ነው የምልህ። ግን እኮ ጥሩ ያልሆንኩበትን ነገር አንተ አይተህ ሊሆን ይችላል። ስለዚህ መንፈሳዊ አባት ቢኖራቸው ወጣቶችን እመክራለሁ። በተረፈ ግን በዚህ ዘመን የአገሪቱም የቤተ ክርስቲያንም ተረካቢ ወጣቶች ናቸው። እግዚአብሔር ትልቅ ተሐድሶ፣ ትልቅ መንፈሳዊ ንቅናቄ በኢትዮጵያ ምድር ላይ በዓለም ሁሉም ያመጣል። ለዚህ ነገር የሚጠበቁት ወጣቶች ናቸው።
ብዙ ርቀት መሄድ የሚችሉት ወጣቶች ናቸውና ወጣቶች መዘጋጀት አለባቸው። ከሚዘጋጁባቸው ዝግጅቶች አንዱ በመንፈሳዊ አባት ስር ማደግ ነው። ምክንያቱም በችኮላ እንዳያበላሹ፣ ስሜታዊ ሆነው እንዳያበላሹ፣ ረጅም ርቀት እንዲሄዱ ከልምዳቸው ከእውቀታቸው ከጌታ ጋር ካሳለፉት ነገር የሚመክሯቸው አባቶች ያስፈልጓቸዋል። እና ወጣቶች እኔ የምጠቅም ሰው ነኝ፣ እኔ ለሚመጣው መንፈሳዊ ንቅናቄ የጌታ መሳሪያ ሆኜ የምገለጽ ሰው ነኝ ብለው እንደዛ አይነት ሰው ሊያደርግ የሚገባውን ዝግጅት ማድረግ አለባቸው ብዬ እመክራለሁ። ጋሽ ጌችን በግል በተመለከተ በጣም ልበሰፊ፣ በጣም ታጋሽ፣ በጣም ሲበዛ ትጉ፣ የይቅርታ ሰው፣ ማይሰለች ሰው፣ አቋም ከያዘ በዛ አቋም የሚጸና ሰው ነው እና እኔ እሱን እንደ መንፈሳዊ አባት አድርገው የተቀበሉ ወጣት ወንድሞችና እህቶች በጣም የተባረኩ ናቸው፣ እድለኞች ናቸው ብዬ ማስባለሁ። ለሱ ያለኝን ፍቅር፣ አክብሮት፣ ምስጋናም በዚሁ አጋጣሚ መግለጽ እፈልጋለሁ። እና ጋሽ ጌች እወድሃለሁ፣ አከብርሃለሁ፣ ጸልይልሃለሁ፣ ኑርልኝ፣ ተባረክልኝ። እግዚአብሔር አብስቶ ይባርክክ። አሁን እንግዲህ የመንፈስ ቅዱስ እንቅስቃሴ በአገራችን ላይ በስፋት ይታያል። አንተም በዛ አገልግሎት ውስጥ አለ እና ቅድምም ስትናገር ነበረ ዝማሬ ነቢያት በጣም ጎልተው የወጡበት ጊዜ ላይ ነው እና አንዳንዱ ይህንን አገልግሎት ለፌመስ ለመሆን ገንዘብ ለማግኛ ለተለያየ ነገር ይፈልጓል። በትክክል ደግሞ በእግዚአብሔር መንግስት ስራ ውስጥ ተሳታፊ መሆን የእውነትም ደግሞ ጌታን አገልግሎ ማለፍ የሚፈልግ ትውልድ አለ። ብዙ ትውልድ ደግሞ እየተነሳ ነው። ነቢያት አንዳንድ ሰሞን ሁሉም ነቢያት ሐሰተኛ ነው የሚባልበት ሰሞን አለ። አንዳንድ ሰሞን ደግሞ አይ እንትና የሚባልበት አለ እና ይህ አገልግሎት በራሱ ትንሽ ጥርት ይልና ደግሞ ጥርትም አይልም ነገርም አለው። መጽሐፍ ቅዱስም ማቴዎስ 24 ላይ እንደሚናገረው የክርስቶስ ኢየሱስ ምጽአት ውስጥ አንዱ ምልክት ተደርጎ የተጠቀሰው ሐሰተኛ ነቢያትም እንደሚነሱ ነው እና ከዚህ አንጻር ምን አይነት ነገር ይታያል? ምን አይነት ነገር ትላለህ እዚህ አገልግሎት ላይ? እንዲሁም የእግዚአብሔር የተሐድሶ እንቅስቃሴ የመንፈስ ቅዱስ እንቅስቃሴ በሀገራችን ላይ ምን ይመስላል? ምንስ ማድረግ አለብን ብለህ ታስባለህ? በጣም ጥሩ ጥያቄ ነው ይሄኛው። የጸጋ ስጦታዎችን ስናስብ ሐዋርያው ጳውሎስ እኮ ዝርዝር ባለመልኩ ስለ ጸጋ ስጦታ የተናገረው በቆሮንቶስ ላለችው ቤተክርስቲያን ነው። በቆሮንቶስ ቤተክርስቲያን መካከል ብዙ ደስ የማይሉ ነገሮች ነበሩ። ብዙ ኃጢአቶች ነበሩ፣ ርኩሰቶች ነበሩ፣ መለያየቶች፣ ክፋቶች ነበሩ እና ስለ መብረቅ አይደለም አብራርቶ የነገራቸው። ምክንያቱም መብረቅ አይደለም ሰውን የሚያስተካክለው፣ የመንፈስ ቅዱስ የጸጋ ስጦታዎች ናቸው ተሐድሶ የሚያመጡት፣ የሳተውንም የሚመልሱት። ሰው በመብረቅ ከስህተቱ አይመለስም። ሰው በጅራፍ ወይም በሰይፍ አይቀናም። ስለዚህ የጸጋ ስጦታዎችን ተናገረ ሐዋርያው ጳውሎስ። የጸጋ ስጦታዎችን የተናገረው ምንም የማይነቀፍ ማትነቀፍ ቤተክርስቲያን ጋር ሄዶ አይደለም። በብዙ ነቀፋ ውስጥ በአሕዛብ ዘንድ የማይሰማ ነገር እንኳ በመካከላቸው ወዳለችው ወደ ቆሮንቶስ ቤተክርስቲያን መጥቶ ነው ሐዋርያ ጳውሎስ ለጸጋ ስጦታ የተናገረው እና ስህተት በየዘመኑ አለ። እንደ እግዚአብሔር ቃል ያልሆነ ነገር በየዘመኑ አለ። ያ ማለት እንደ እግዚአብሔር ቃል የሆነ ትክክለኛ የጸጋ ስጦታ የለም ማለት አይደለም። ስለዚህ ሐዋርያው ጳውሎስ የጸጋ ስጦታዎችን እንዳስተማረ አሁን ያለችም ቤተክርስቲያን የጸጋ ስጦታዎችን ማስተማር፣ መቀበል፣ መለማመድም አለባት። በመንፈስ ቅዱስ የጸጋ ስጦታዎች የሚያገለግሉ ሰዎችንም ማስታጠቅ፣ ማበረታታት፣ ሲሳሳቱ ማረም፣ መልካም ሲያደርጉ ጎሽ እያሉ ማበረታታት ይገባል። 1 ሲደመር 1 3 አይደለም ብዬ ለምን አስተምራለሁ? 1 ሲደመር 1 2 ነው ብዬ ካስተማርኩ እኮ ይበቃል። 1 ሲደመር 1 2 ነው ብዬ ካስተማርኩ 3 አይደለም የሚለውን ሰሚው ራሱ ያውቀዋል። በጣም እየተዘወተረ ያለው
ስህተቱን መናገር ስህተቱን ማጉላት ላይ ብቻ ነው። በእርግጥ ስህተትን መናገርን መጽሐፍ ቅዱስ ይደግፋል። ግን ስህተትን መናገር የሁል ጊዜ ስብከታችን መሆን አለበት ወይ? እኔ የተሳሳትኩ ሰው ብሆን ሄኖክ የተሳሳተ ነው አትቀበሉት ብሎ መናገር ተገቢ ይሆናል፣ አባቶቻችን ብለው ስለነበረ። ግን በየእሁዱ ወይም በየተገኘው መድረክ ሄኖክን አትቀበሉት ቋሚ ስብከት እንዴት ይሆናል? ህዝቡ እንዲያውቅ ይሄ የስተት አካሄድ ስለሆነ ሄኖክን አትቀበሉት ተብሎ አንዴ የማስተዋወቅ ስራ ከተሰራ በኋላ ከዛ በኋላ እውነተኛው አገልግሎት ለምን አይቀጥልም? በአንዳንድ ሚዲያዎችም በአንዳንድ መድረኮችም ስህተትን ማውገዝ ላይ ብቻ ትኩረት ያደረገ ነገር ሲደረግ አያለው። ስህተትን ማውገዝ ብቻ ታድሶ አያመጣም። ህዝብን ያነቃል እንጂ ታድሶ አያመጣም። ታድሶ የሚያመጣው እውነተኛው ነገር እንዲገለጥና እንዲበረታታ ስናደርግ ነው። ስለዚህ እውነተኛ ነቢያት አሉ፣ እውነተኛ አስተማሪዎች አሉ። መንፈስ ቅዱስ በዛሬው ቤተክርስቲያን ይሰራል። ስለዚህ ደግሞ ምን ሊሆን ብሎ እንትን ከማለት መጽሐፍ ቅዱስ መርምሩ ብሎ ስለፈቀደ በተከፈተ ልብ ሰምቶ ከዛ በመርምር ይህን ነው ቤተክርስቲያን ማስተማር ያለባት። አለበለዚያ እኔ አሁን እየመጣ ያለው ሪቫይቫል እንዳያልፍ እፈራለሁ። ያልተቀበሉ ሲኖሩ ለተቀበሉት ሁሉ ግን ይላልና እኛ መቀበል ሲያቀተን አልፎ ጌታ ሌላ ቦታ ሊሰራ ይችላል። እንደሱ እንዳይሆን ልክ አስጢን ቸል ስትል አስቴር ሞገስ አግኝታ ቤተመንግስት እንደገባች እኛ ቸል ካልን ሌሎችን ሊያስነሳ ይችላል እግዚአብሔርና የኢትዮጵያ ቤተክርስቲያን መንቃት አለባት ብዬ አስባለሁ። ከመቃወም በላይ መጠማት፣ መዘጋጀት፣ ይህንን አዳዲስ ጸጋ የመንፈስ ቅዱስ ስጦታዎችን መለማመድ ይገባል ብዬ አስባለሁ። እግዚአብሔር አብስቶ ይባርክህ። በነበረን ቆይታ በጣም ድንቅ የሆነ የህይወት የአገልግሎት ምስክርነቶች እንዲሁም ደግሞ ጌታ ባንተ ያደረገውን የሰራውን የእግዚአብሔርን ስራ ተነጋግረናል። የመጨረሻ መልእክት ካለ እድሉን ልስጥህ። መጨረሻ ላይ ደግሞ ዝማሬ ይኖረናል ማለት ነው። መጨረሻ ላይ ማለት የምፈልገው ነገር ምንድነው? ለጸጋ ሾው ተመልካቾች በየዘመኑ ጌታ ይሰራል። ደግሞ በየዘመኑ ጌታ ሰው አለው። የጌታ ሰው እንድንሆን እኔ በምሰራበት ቀን ገንዘቦቼ ይሆናሉ የተባሉት አይነት የጌታ ሰዎች እንድንሆን ራሳችን ማማጠን አለብን። ፈራጆች ሆነን የጌታ ሰዎች መሆን አንችልም። ነቃፊዎች ሆነን ጣታችንን ወደ ሰው የምንቀስር ብቻ ሆነን የጌታ ሰዎች መሆን አንችልም። ራሳችን እያማጠንን በትህትና እግዚአብሔርን በመፍራት በጸሎት በቅድስና በፍቅር ከሌላው ጋር መልካም ህብረት በማድረግ እየኖርን ለጌታ ስራ ራሳችን ዕለት ዕለት እንድናዘጋጅ አደራ እላለሁኝ። ጌታ በነገር ሁሉ ጸጋውን ያብዛልን። በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ። ጸጋን ሾው ሰብስክራይብ ያድርጉ። በየት በኩል መጣ አጠገቤ አልገባኝም፣ ተጨንቅ ያለው ከልቤ። እንዴት ጌታዬ በየት በኩል መጣ አጠገቤ አልገባኝም፣ ተጨንቅ ያለው ከልቤ። አቤት አንተ መንገድ የማታጣ፣ አቤት አንተ ድንገት የምትመጣ፣ አቤት አንተ ጣልቃ የምትገባ፣
አቤት አንተ ተመስገን አባባ በሬን ዘግቻለሁ ተስፋ በመቁረጤ ለዚህ ምልክት ነው ብቻዬን መቀመጤ እስካሁን ያልገባኝ ታምር የሆነብኝ ድንገት ገብተ ሰላም ላንተ ይሁን ያልከኝ አቤት አንተ አቤት አንተ መንገድ የማታጣ አቤት አንተ ድንገት የምትመጣ አቤት አንተ ጣልቃ የምትገባ አቤት አንተ ተመስገን አባባ እንዲሁ በጸጋ ነው የዳንኩት እንዲሁ በጸጋ እንዲሁ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ።